ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ስለዚህ አንደኛ ይሄ ስህተት ነው። ሁለተኛ ቅዱስ ቁርባን መስዋዕት መሆኑን ጌታችን ኤክስፕሊሲትሊ በጣም ግልጽ በሆነ ቋንቋ ተናግሯል። በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ የአዲስ ኪዳን የሚሆን ደሜ ነው ብሏል። የአዲስ ኪዳን ደሜ ነው ብሏል። የአዲስ ኪዳን ደም ምንድን ነው? ዘጸአት ምዕራፍ 24 ላይ ብትሄዱ የኪዳን ደም የሚባል አለ። የኪዳን ደም የሚባል አለ። ዘጸአት ምዕራፍ 24 ቁጥር 28 ላንብብላችሁ። ዘጸአት ምዕራፍ 24 ቁጥር 28 ዘጸአት ምዕራፍ 24 ቁጥር 28 ላይ ምን ይላል? እንግዲህ አንዴ ጥቅስ አሳስቼ ነው። ቅርታ 8 ነው፣ ቁጥር 8 ነው። 28 ያልኳችሁ ምዕራፍ ቁጥር 8 ሙሴም ደሙን ወስዶ በሕዝቡ ላይ ረጨው ይላል። የመስዋዕቱን ደም ማለት ነው። በዚህ ቃል ሁሉ በእግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ይላል። የቃል ኪዳኑ ደም እነሆ አለ። ሙሴ በሕዝቡ ላይ በንዋያተ ቅድሳቱ ላይ የረጨው የመስዋዕት ደም ነበረ ማለት ነው። እና እሱ ደም ነው፣ እሱ የኪዳን ደም ነው። እና እኛ በዛ በክርስቶስ ደም የምንረጭበት እንደውም የምንረጭበት ብቻ አይደለም፣ በውጭ የምንረጭበት ብቻ ሳይሆን ቅዱስ ቁርባን በውስጥም የምንቀደስበት ነው። በውጭ ብቻ አይደለም። አያችሁ፣ አሁን የአዲስ ኪዳን አፋዊ አይደለም። በውጭ ብቻ ሳይሆን በውስጥም የምንቀደስበት የምንበላው የምንጠጣው የኪዳን ደም ነው ማለት ነው። ስለዚህ ጌታችን የአዲስ ኪዳን ደም ነው ሲል መስዋዕት መሆኑን እየተናገረ ነው። ቅዱስ ቁርባን መስዋዕት አይደለም ማለት ከዚህ ከክርስቶስ ንግግር ጋር ቀጥታ መቃረን ነው። አንዳንድ ሰዎች ጥንታውያን አብያተ ክርስቲያናትን ለመቃወም የማይሄዱበት ርቀት የለም ማለት ነው። እና ቅዱስ ቁርባን መስዋዕት አይደለም ማለት ሲጀመር ቅዱስ ቁርባን መስዋዕት ካልሆነ ከተቆረሰው የክርስቶስ ሥጋ ከፈሰሰው የክርስቶስ ደም ጋር ግንኙነት የለውም ማለት ነው። ምክንያቱም ያኛው መስዋዕት ነው። አንድ ነገር ከአንድ ነገር ጋር ግንኙነት አለው የሚባለው ያ ያለው ነገር ይሄኛው ሲኖረው ነው። ስለዚህ ጌታ በመስቀል ላይ ራሱን ሲሰዋ ሥጋውን ሲቆርስ ደሙን ሲያፈስ መስዋዕት ከሆነ ቅዱስ ቁርባን ደግሞ ከዛ ጋር ግንኙነት የሌለው ከሆነ ምን መስዋዕት ካልሆነ እዛ ጋር ግንኙነት የለውም ማለት ነው፣ አይመስለውም ማለት ነው። እና ይሄ የክርስቶስን ትምህርት የክርስቶስን ቃል መቃወም ነው ብለን ነው የምንወስደው ማለት ነው። እንደዚሁም ዘካርያስ ምዕራፍ 9 ቁጥር 11 ላይ ዘካርያስ ምዕራፍ 9 ቁጥር 11 ላይ እንደዚሁ ስለ ኪዳን ደም ያወራል። ቁጥር 11 ላይ ለአንቺም ደግሞ ስለ ቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ ይላል። ስለ ቃል ኪዳንሽ ደም እስራኤልን ነው እንደዚህ የሚላት። ስለ ቃል ኪዳንሽ ደም ምሬሻለሁ ይላል። እና የቃል ኪዳን ደም ብለድ ኦፍ ኮቨናንት ነው የሚለው። እና የኪዳን ደም የሚባል ከብሉይ ኪዳን የመስዋዕት ስርዓት የተወሰደ ነው። ጌታ ያንን ነው የተጠቀመው ማለት ነው። ስለዚህ ጌታችን ስጋውና ደሙን አንስቶ ይህ የኪዳን ደም ነው ብሏል። ደሙን አንስቶ ማለት ነው። ይህንን መስዋዕት አይደለም ማለት ያ የኪዳን ደም የተባለው መስዋዕት አይደለም እንደማለት ነው። እና ደም የዕብራውያን ጸሐፊም ዕብራውያን ምዕራፍ 9 ቁጥር 18 ላይ ዕብራውያን ምዕራፍ 9 ቁጥር 25 ላይ ዕብራውያን 9:25 ላይ ይሄንን 15 ላይ ስለዚህ የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። ክርስቶስን ነው እንደዛ የሚለው።
ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት የግድ ነውና ሰው ሲሞት ኑዛዜው ይጸናል፣ ተናዛዡ በሕይወት ሲኖር ግን ከቶ አይጠቅምም። ስለዚህ ፊተኛው ኪዳን እንኳ ያለ ደም አልተመረቀም ይላል። ብሉይ ኪዳን ያለ ደም አልተመረቀም፣ በደም ነው የተመረቀው ይላል። ስለዚህ ጌታችን የአዲስ ኪዳን ደም ሲል አዲስ ኪዳን የተመረቀበት ደም ማለት ነው። አዲሱ ኪዳን የተመሰረተበት ደም ነው። ይሄ መስዋዕት ነው። እንግዲህ ዕብራውያን በአጠቃላይ ስለ መስዋዕት ነው የሚያወራ እንደምታውቁት ማለት ነው። ስለ መስዋዕት፣ ስለ ክህነት ነው የሚያወራው። እሺ የመጽሐፍ ቅዱስ ይህን ያህል ካልን ይበቃል። ቅዱስ ጳውሎስም እንደዚህ የአዲስ ኪዳን ደም የሚለውን ተጠቅሞታል። አንደኛ ቆሮንቶስ ከዚህ ከወንጌል ወስዶ ያው በትውፊት የተነገረው ስለሆነ። ሁለተኛ ወደ ኢርሊ ቸርች እንሂድ። ጥንታዊቷ ቤተክርስቲያን እንዴት ነው ያየችው? እንግዲህ ፕሮቴስታንት ጸሐፊዎች የሚታመኑ ከሆነ ጂኤንዲ ኬሊን እንጥቀስ። የፕሮቴስታንት ሂስቶሪያን ነው፣ የኢርሊ ቸርች ሂስቶሪያን፣ ጥንት ቤተክርስቲያን ጥናት የሚያጠና ሰው ነው። እሱ ኢርሊ ክርስቲያን ዶክትሪንስ በሚባል መጽሐፉ በግልጽ እንዲህ ብሎ ይናገራል። ዘ ዩካሪስት ወዝ ሪጋርድድ አስ the distinctly Christian sacrifice ይላል በጥንት ቤተክርስቲያን። እና እነማንን ይጠቅሳል? ዲዳኬን ይጠቅሳል፣ እነ ጀስቲን ማርቲርን ይጠቅሳል፣ ሌሎችንም ይጠቅሳል። እና ምን ይላል? it was natural for early Christians to think of the Eucharist as a sacrifice. The fulfillment of prophecy demanded a Solomon Christian offering, and the rite itself was wrapped in the sacrificial atmosphere with which our Lord invested the Last Supper. ጌታ ራሱ ሳክሪፊሻል በሆነ አትሞስፌር በሳክሪፊስ ቋንቋ ነው የሰጠውና ጥንታውያን ክርስቲያኖች ቅዱስ ቁርባንን ሳክሪፋይስ ብለው መጥራታቸው ቬሪ ናቹራል ይላል። ናቹራል ነገር ነው ይላል። The word of institution do this ይህንን አድርጉ የሚለው must have been charged with sacrificial overtones for second century ears። እነ ጀስቲንን ሌሎችን ያነሳል። ኤርሊ ክርስቲያን ዶክትሪንስ ገጽ 197 ላይ ጀምራችሁ አንብቡት። እና ጥንታውያን ክርስቲያኖች ሳክሪፋይስ ብለው ነው እንደ ኢትስ ቬሪ ናቹራል ከተሰጠበት አትሞስፌር ከተሰጠበት ሁኔታ ጌታ ከተጠቀመው ቃል የተነሳ ቅዱስ ቁርባን ሳክሪፋይስ ተደርጎ መታሰቡ ናቹራል ነው የሚለን ኬሊ። እና እሱ የሚጠቅሰው ጥቅስ አለ በተለይ ወደዚህ ይህንን እንዲያደርጉ የሚያደርግ ሚልክያስ 1:10 ላይ በመሰዊያው ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ። እግዚአብሔር ተማሮባቸዋል። በብሉይ ኪዳን መስዋዕት መማረሩን ነው የሚያሳየው። እና ደጅ የሚዘጋባችሁ በተገኘ ይላል። በቃ መስዋዕት እንዳታቀርቡ በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሠራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕ ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሠራዊት ጌታ እግዚአብሔር ይላል። ሚልክያስ ምዕራፍ 1:10 ላይ ጥንታውያን ክርስቲያኖች ይህንን በጣም ሲሪየስሊ ነው የወሰዱት። ለእግዚአብሔር በስሙ ዕጣን የሚታጠንበት የሚወደው ዕጣን እንደ አይሁድ የናቀው ምነው በሩ በተዘጋ እንዳትገቡ ያለው ሳይሆን ንጹሕ የሆነ ለስሜ የምታጥኑበት ንጹሕ ቁርባን የምታቀርቡበት ስሜ በአሕዛብ ዘንድ ታላቅ የሚሆንበት ዘመን ይመጣል። ይሄ መቼም በአዲስ ኪዳን ነው እንጂ በብሉይ ኪዳን ይሆን አይደለም። እና ይህንን በጣም ሲምቦል ምንድን ነው ሜታፎሪካል የሚተረጉሙ ሰዎች አሉ። ጥንታውያን ክርስቲያኖች ግን እንደዚህ አልወሰዱትም። መንፈስ ቅዱስ ጥንታውያን ክርስቲያኖችን ይህንን ስለ ቅዱስ ቁርባን እንዲተረጉሙት ነው ያደረጋቸው። መንፈስ ቅዱስ ይህንን ቀጥታ ለቅዱስ ቁርባን እንዲተረጉሙ ነው ጥንታዊት ቤተክርስቲያንን የመራት ማለት እንጂ አሁን አንዳንድ ሰዎች እንደሚሉት ይሄ ማለቱ እንደዚህ ነው ጸሎት ነው ምናምን። ጸሎትማ በፊትስ አልነበረም እንዴ? በብሉይ ኪዳን ምስጋና አይቀርብም ነበር እንዴ? በብሉይ ኪዳን ምስጋና መቅረቡ ሌሎች መስዋዕቶችን የሚያግድ አልነበረም። እና ቅዱስ ቁርባን መስዋዕት መሆኑ ምስጋና መስዋዕት መሆኑን አይከለክልም። ዳይኮቶማይዝ አይደረግም ሁለቱ ማለት ነው። እኛም እኮ አሁን በቅዳሴያችን ምስጋና ነው የምናቀርበው አይደል እንዴ? ናኩተከ እግዚኦ በፍቁር ወልድከ
እግዚእነ ኢየሱስ በተወደደ ልጅ በጌታችን በኢየሱስ ክርስቶስ እናመሰግናለን ብለን ነው እኮ የምንጀምረው። ናአኩቶ ለገባሬ ሰናያት እግዚአብሔር ላዕሌነ አቡ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር እናመስግነው ለእኛ በጎ ነገር ያደረገ ብላ ነው ቤተክርስቲያን ቅዳሴዋን የምትጀምረው። ማንኛውም ጥንታውያን ቤተክርስቲያናት የቁርባን ስርዓታቸው በምስጋና በቅዳሴ የተሞላ ነው። ስለዚህ ያ ምስጋናው ቅዳሴው አይቀርም፣ ግን ቅዱስ ቁርባን ግን መስዋዕት እንደሆነ ጥንታውያን ክርስቲያኖች በዚህ መንገድ ተረድተውታል። እነ ዲዳኬ 14 ምዕራፍ 14 ቀለምንጦስ ዘእስክንድርያ ወደ ቆሮንቶስ ሰዎች በላከው መልእክቱ 44 ላይ አግናጢዮስ ዘአንጾኪያ ሌተር ቱ ዘ ፊላደልፊያንስ ወደ ፊላደልፊያ በላከው መልእክቱ ምዕራፍ 4 ጀስቲን ማርቲር ዲያሎግ ዊዝ ትራይፎ ዘ ጂው ቻፕተር 41 ሄሬኒዮስ እንዲሁም ሄሬኒዮስ ከፍጥረት በኩራት ለእግዚአብሔር አቅርበናል ይላል። ህብስቱና ወይኑን ራሱ ለእግዚአብሔር ፍጥረታትን እየቀደስን ነው፣ ለእግዚአብሔር የምስጋና መስዋዕት አድርገን እያቀረብናቸው ነው። ከዚያ በኋላ እግዚአብሔር ደግሞ ያንን የልጁ ስጋና ደም አድርጎ ለእኛ ይሰጠናል ብሎ በጣም ከፍ ያለ በጣም ምንድነው የሰው ልጅ ክህነት ፍጥረትን ወደ መቀደስ ወደ ማክበር በዚህ በቅዱስ ቁርባን በኩል ፍጥረት ራሱ ይከብራል፣ ለእግዚአብሔር መስዋዕት ብሎ ይቀርባል በሚል ድንቅ የሆነ ነገር ያቀርባል ማለት ነው። አጌንስት ሄረሲ አራተኛ መጽሐፉ ላይ ምዕራፍ 17 ሲፕሪያን ኦፍ ካርቴጅ ሌተር 63 ሴራፒዮን ብዙ መጥቀስ እንችላለን። ቄርሎስ ዘኢየሩሳሌም ካቴኪዝሙ ላይ ሌክቸሩ ላይ 23 ቻፕተር 23 ጎርጎሪዮስ ዘንዚናዙ ሌተር ቱ አንፊሎኬስ አይ ቲንክ 171 አምብሮስ ኦፍ ሚላን ኮሜንታሪስ ኦን 12 ሳልምስ ኦፍ ዴቪድ ቻፕተር 38 ዮሐንስ አፈወርቅ ጆን ክሪሶስቶም ሆሚሊስ ኦን ሮማንስ ሮሜ 8 ይቅርታ 8ኛ ሆሚሊው ላይ ሮማንን በተረጎመበት ኦግስቲን በጣም ብዙ ጥንታውያን አባቶች በአጠቃላይ ቅዱስ ቁርባንን መስዋዕት ብለው ተርጉመውታል። ቅዱስ ጳውሎስ ምንድን ነው ያለ? ስለ ሳምሶንና ስለ ሶምሶንና ስለ ዮፍታሔ ስለማን ልናገር ብሎ ዕብራውያን ላይ ያለ አይደለ? ስንቱን ልናገር ስንቱን ልዘርዝር ጊዜ ያጥርብኛል የሚለው ማለት ነው። ቅዱስ ቁርባንን መስዋዕት ብለው የተረጎሙ አባቶችን ብንዘረዝር ጊዜ ያጥርብናል። በጣም ብዙ ናቸው። ኦልሞስት ሁሉም አባቶች ማለት ይቻላል። አሁን ደግሞ ወደ ሞደርን ስኮላርሺፕ እንሂድ። ወደ ሞደርን ስኮላርሺፕ አብዛኞቹ ፕሮቴስታንቶች የሆኑ ሰዎች የሰሯቸው ጥናቶች እነዚህም ወደዛ ነው የሚያመለክቱ። ለምሳሌ ከኮሜንታሪዎች በጣም ከታወቁ ኮሜንታሪዎች መካከል WD ዴቪስ ኤንድ DC አሊሰን የሚባሉ ሰዎች የሰሩት የማቴዎስ ወንጌል ኮሜንታሪ ቮሊዩም 3 ላይ ኢንተርናሽናል ክሪቲካል ኮሜንታሪ እሱ እንደዛ ይተረጉማል። ጂሰስ ዘ ሳክሪፋይስ ሂስቶሪካል ኤንድ ቴዎሎጂካል ስተዲ የሚል ስኮት ሻውፍ የሚባል ሰው የሰራው በጣም የታወቀ ብዙ ቦታ ላይ የሚጠቀስ በጣም ጥልቅ የሆነ ጥናት ያለው መጽሐፍ ነው። እሱም ቅዱስ ቁርባን በሳክሪፊሻል ቋንቋ እንደተሰጠ ሳክሪፊሻል ቶን ያለው ንግግር ጌታ እንደተናገረና ወደ ሳክሪፋይስ ተደርጎ እንደሚተረጎም ይናገራል። አንድ ደግሞ በቅርቡ የተጻፈ መጽሐፍ አለ። በተለይ ይሄ ፔናል ሰብስቲቱሽንን የሚሟገት መጽሐፍ ነው። እሱ ደግሞ አንድሪው ሬሚንግተን ሪሌራ የሚባል ላምብ ኦፍ ዘ ፍሪ መጽሐፍቶቹን ላሳያችሁ ስክሪንሾት የምታደርጉ ከሆነ ለማንበብ ማለት ነው። ላምብ ኦፍ ዘ ፍሪ ይሄ ነው። ላምብ ኦፍ ዘ ፍሪ ስለ መስዋዕት በተለይ የብሉይ ኪዳን የመስዋዕት ስርዓትን በጣም በዝርዝር ነው። በጣም ትልቅ ከእንትኑ ገጹ ከበዛ ያለ መጽሐፍ ነው።
በዝርዝር ነው የሄደባቸው ማለት ነው። ቅድም ያልካችሁ ጀስስ ሳክሪፋይስ የሚለው ይሄ መጽሐፍ ነው። ይሄ መጽሐፍ ነው። ጸሐፊዎቹ ኮሜንታሪው ያልኳችሁ ይሄ ነው። ኢንተርናሽናል ክሪቲካል ኮሜንታሪ። እነዚህ ናቸው እንግዲህ። ሌሎች ብዙ አብዛኞቹ ኮሜንታሪዎች እኔ እንደው ያየሁትን አሳየኋችሁ እንጂ አብዛኞቹ ኮሜንታሪዎች በጣም ለእንትናቸው የሚጨነቁ አለ አይደል፣ ለስታተሳቸው የሚጨነቁ ሰዎች ከዚህ የተለየ ትርጉም የላቸውም። ያው ዲኖሚኔሽናል የሆነ እንትን ከሌላቸው በቀር ማለት ነው። በአብዛኞቹ ስቴዲዎች እንደዛ ነው። አሁን ከዚህ ሁሉ ማስረጃ በኋላ እንዳያን ክርስቲያኖች የመጽሐፍ ቅዱስ ራሱ ምስክርነት፣ አሁን የሞደርን ስኮላርሺፕ ላይ ያሉ ሰዎች የሰሩት ስራ፣ ይህንን ሁሉ ካየም በኋላ አንድ ሰው አይ ቅዱስ ቁርባን ሳክሪፋይስ አይደለም መስዋዕት አይደለም ቢል አንደኛ አጌንስት ቸርች and against scholarship በተለይ የጥንታዊቷ ቤተክርስቲያን ቤተስማማችበትን ነገር እንግዲህ ቅድም የጠቀስናቸው ከነ ዲዳኬ ጀምሮ በነ ጀስቲን ማርቴር አድርገን በነ አግናጢዮስ አድርገን የሄድነውን ርቀት አይታቸዋል። እነዚህን ሁሉ ምስክሮች እነዚህን ሁሉ አባቶች ትቶ አይን አልቀበልም ካለ አንደኛ አባቶችን አይቀበልም ማለት ነው። በአጠቃላይ በቃ ይሄ ሰውዬ ሶላ ስክሪፕቸራ ሳይሆን ሶሎ ነው። እንግዲህ የእነሱን የሚለዩትን እንቀበል ከተባለ ሶሎ ነው እና ሶሎ ስክሪፕቸራ እና ሶላ ስክሪፕቸራ የሚባል አለ ብለውና ሶሎ ነው ማለት ነው። በቃ ይሄ ቅዱስ ቁርባን ሳክሪፋይስ አይደለም ብሎ የሚቀበል ሰው ሶሎ ነው፣ ሁሉም አባቶች ጋር ስለሚቃረን ማለት ነው። እና እንዲህ ያለውን ሰው ጥንታውያን አባቶችን ሁሉ የማይቀበል ሰው ነው ማለት ነው። በደፈናው በቃ በአጠቃላይ ጥንታውያን አባቶችን የማይቀበል ሰው ነው የሚሆነው። እና ጥንታውያን አባቶችን የጥንት ቤተክርስቲያንን አስተምሮ ጥንታዊቷ ቤተክርስቲያን የተስማማችበትን ነገር የማይቀበል ሰው ምንድን ነው የምንለው? ስንት ነገር ክዷል መሰላቸው ይህ ሰው። ጥንታዊቷ ቤተክርስቲያን በአንድ ድምፅ ሁሉም አባቶች የተስማሙበትን የተቀበሉትንበት ነገር የማይቀበል ሰው መንፈስ ቅዱስን የሚሳደብ ሰው ነው። ይሄ ልብ ብላችሁ ስሙ። መንፈስ ቅዱስ ጥንታዊቷን ቤተክርስቲያን በትክክል አልመራትም የሚል ሰው ነው ማለት ነው። አያችሁ አይደል? ከግል ምልከታ ምናምን አልፎ መንፈስ ቅዱስን የሚሳደብ ሰው ነው። እንደዚህ ጥንታውያን አባቶች ከጥንት ዘመን ጀምሮ ገና ከመጀመሪያው ጀምሮ የተስማሙበትን ነገር እኔ አልቀበልም የሚል ሰው መንፈስ ቅዱስን የሚሳደብ ሰው ነው። መንፈስ ቅዱስ ገና ከመጀመሪያው ጀምሮ ፌል አድርጓል ማለት ነው። እንግዲህ ቤተክርስቲያንን በመምራት ፌል አድርጓል እና አንዳንድ ሰዎች ለምሳሌ ስለ ክርስቶስ ምልጃ ሲናገሩ አይ እኔ እኮ በቃ ክርስቶስ ይማልድልኛል፣ ክርስቶስ ስለሚማልድልኝ አልወድቅም፣ እሱ ይጠብቀኛል፣ ከስህተት ይጠብቀኛል፣ ስወድቅ ያነሳኛል ይላሉ። እና ጥንታዊቷን ቤተክርስቲያን ትቷት ነበር አንተን እየጠበቀ ይህን እነዚህ ሁሉ አባቶች ለስህተት ትቷቸው ነበር ማለት ነው። ኧረ ጉድ ነው። ኧረ ጉድ ነው። መንፈስ ቅዱስም ፌል አድርጓል፣ ክርስቶስም ቤተክርስቲያኑን በመጠበቅ ፌል አድርጓል። ሁሉም አባቶች ስተዋል ማለት ነው። እሱን ግን እሱ አይሰጥም። እሱን ይጠብቀዋል፣ እሱን ይመራዋል። አባቶችን ግን ትቷቸው ነበር ማለት ነው። እንደዚህ ነው እንግዲህ። ይሄ ነው በጣም በጣም የሚያሳዝነው መጨረሻ እንደዚህ ነው የሚሆነው ማለት ነው። እና ክርስቶስ ጥንታዊቷን ቤተክርስቲያን ትቷት ነበር። ተሰብስባ ስትሳሳት በአንድ ላይ ስቶ ነበር የሚል ትምህርት ከተቀበላችሁ መንፈስ ቅዱስን እየተሳደባችሁ ነው። መንፈስ ቅዱስ ቤተክርስቲያንን ትቷት ነበር። እንደነ ጀስቲን ማርቴር ያሉ ሰዎች እንኳን ተሳስተው ነበር። ሰማዕታቱ እንግዲህ አስባችሁታል። ራሳቸውን ለሰማዕትነት የሰጡ እነ ቅዱስ አግናጢዮስ ምጥው ዘአንበሳ፣ አግናጢዮስ ኦፍ አንቲዮክ
የአንጾኪያው አግናጢዮስ በአንበሶች የተበላው ማለት ነው። ለክርስቶስ መስዋዕት የሆነው ሰማዕት መንፈስ ቅዱስ ትቶት ነበረ። ይሄን አይገልጽለትም፣ ይሄን አይረዳም ነበር። የዛሬውን ተከራካሪያችን ግን ይገልጽለታል። የዛሬው ተከራካሪያችን በመንፈስ ቅዱስ ጥበቃ ነው። መንፈስ ቅዱስ ነው የሚመራው። እነ ቅዱስ አግናጢዮስን ግን አይመራቸውም ነበር ማለት ነው። እና እንደዚህ አይነት አይምሮ ለእንደዚህ አይነት አይምሮ ከመሰጠት ያድናችሁ ወገኖች። እሺ ከቅዱስ ቁርባን ወደ መሰዊያ እንሄድና እንጨርሳለን። ሁለተኛው ርዕሳችን መሰዊያ ስለሆነ ማለት ነው። ቅዱስ ቁርባን መስዋዕት ከሆነ መሰዊያ ያስፈልጋል። ቅዱስ ቁርባን መስዋዕት ነው ብሎ የሚያምን ሰው አሁን የጠቀስናቸው ምስክሮች ሁሉ ተቀብሎ ቅዱስ ቁርባን መስዋዕት ነው ብሎ የሚያምን ሰው መሰዊያ ቤተክርስቲያን እንደሚኖራት ሊጠራጠር አይችልም። ምክንያቱም ያለ መስዋዕት መሰዊያ ሊኖር አይችልም። በታሪክ እንደው በሃይማኖቶች ታሪክ ክርስትናን ተውት፣ ብሉይ ኪዳንን ዕብራውያንን ተውት፣ በምንም ዓለም ላይ መስዋዕት ያለ መሰዊያ አይኖርም። ስለዚህ ቅዱስ ቁርባን መስዋዕት ነው የሚል አካል ብሎ ያመነ ሰው ቤተክርስቲያን መሰዊያ አላት ብሎ ማመን አለበት። ዛት ኢዝ ዋት ሃፕንድ ማለት ነው። በጥንት ቤተክርስቲያን የሆነው እሱ ነው። ቅዱስ ጳውሎስም መሰዊያ አለን ይላል። የምታውቁት ጥቅስ ነው። ዕብራውያን 13 ላይ፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ የጌታ ማዕድ የጌታ ጠረጴዛ ብሎ የጌታን ማዕድ የከበረ ጌታ ማዕዱን የሚሰጥበት የተለየ ጠረጴዛ ብሎ ጠቅሶታል። የጌታ ጠረጴዛ ይላል እና አንድ ሰው ምን አለ? ኧረ ይህን ጠረጴዛ የሚል ነገር አበዛችሁት። ጠረጴዛ ብትሉ ትደበደባላችሁ። በቤተክርስቲያን እንደዚህ መሰዊያውን ጠረጴዛ ብትሉት ትደበደባላችሁ አለ። እንደ የግሪኩ እኮ እንደዛ ነው የሚለው፣ ጠረጴዛ ነው የሚለው እኮ የማዕድ የሚለው መጽሐፍ ቅዱስ ያለውን ነገር ተናግረን እንዴት ነው የምንደበደበው? ደግሞ አባ ጊዮርጊስ እኮ ብሏል። አባ ጊዮርጊስ ሰዓታት ላይ እየንተ ሱራፌል ብነ ለአይካነ ሚስጥር ካህናት እለ ያቀርቡ መስዋዕተ ንጹሐ መስዋዕተ ንጹሐ ቁርባነ ነባቤ ወዕጣን ውኩፈ ዘማዕዛው ሰናይ ይላል። በሱራፌል ፈንታ ካህናት አሉን። ንጹህ መስዋዕት ቁርባን የሚናገር ቁርባን ክርስቶስን ነው የሚናገር ቁርባን ነባቤ ራሽናል ነባቤ በግ ነባቤ የሚናገር በግ የሚናገር ቁርባን የሚለው ክርስቶስን ነው። እንደ ብሉይ ኪዳን ኢራሽናል የሆኑ የማያስቡ ወደየት እየሄዱ እንደሆነ እንኳን እንደማያውቁ አይነት መስዋዕት አይደለም ነው ክርስቶስ የሚናገር መስዋዕት ነባቤ እና ይህንን የሚያቀርቡ በሱራፌል ፈንታ ካህናት አሉን አለ። እየንተ ሊቃናት የሚባሉ የመላእክት ነገድ አሉ። እየንተ ሊቃናት ብነ ዲያቆናት ንጹሐን፣ በሊቃናት ፈንታ ደግሞ ዲያቆናት ንጹሐን ዲያቆናት አሉን። ለአቅለሉ ክነፊሆሙ ለተልእኮ ምስጢር ቅዱስ በዲበ ዛቲ ጠረጴዛ፣ በዚች ጠረጴዛ ላይ ለሚደረገው ምስጢር ቅዱስ ለሆነው ምስጢር ለመላላክ እንደ መላእክት ክንፋቸውን የሚያቀሉ ዲያቆናት አሉን ይላል። በዲበ ዛቲ ጠረጴዛ ይላል አባ ጊዮርጊስ ነው። ሁሉም ልክ ነው ሲዩ እና ቤተክርስቲያናችን በየጊዜው የምትለው እኮ ነው እንዴ ካህናት ሁሉ በዲበ ዛቲ ጠረጴዛ ሲሉ ነው የሚውሉት እኮ ሰዓታት ሲያደርሱ ማታ ማታ የሚያድሩት። እና እንግዲህ እነሱም አብረው ይደብደቡ እኛም እንደብደባ። እንደዛ አይደለም። ያው እናንተ ስለማታውቁት አይባልም ማለት አይደለም ነው። እናንተ አብዛኞቻችሁ ባይዘወይ የወጣችሁ ሰዎች በተለይ በታድሶ ምናምን የወጣችሁ ሰዎች ቤተክርስቲያንን አውቃችሁ ከሌላው በላይ በውጭ ካለው ፕሮቴስታንት የበለጠ ቤተክርስቲያንን አውቃችሁ የወጣችሁ ትመስላላችሁ። እንደዛ ነው አክት የምታደርጉት። ግን እኔ አብዛኛውን ሳያችሁ የምታውቁ አይደላችሁም። ሳታውቁ ነው የወጣችሁት። በጣም የሚያሳዝነው በጣም ጥልቅ የሆነውን በጣም ዲፕ የሆነውን ነገር አይደለም የምታውቁት። እናንተ ዝም ብለው ፕሮቴስታንት አደናግረዋችሁ ምናምን አስደንብረዋችሁ ከዛ አይምሯችሁ ተበርዞ ከዛ ደግሞ በቃ በጥላቻም በምንም በዛ የሄደ ነው አብዛኛው ማለት ነው እንጂ በሰዓታቷ ቤተክርስቲያን ለተልእኮ ምስጢር ቅዱስ በዲበ ዛቲ ጠረጴዛ እያለች የምታመሰግን ቤተክርስቲያን ኧረ በፍጹም ጠረጴዛ የሚባል ነገር የለም ይላል አንድ
እንደውም እኔ ቀድሻለሁ የሚል ሰውዬ ሰምታችሁታል። እኔም ቀድሻለሁ፣ እንደውም እኔ ቤተክርስቲያን ካህን ነበርኩ አለ። ሰዓታት ሳይቆም ነው ካህን የነበረው። ጉድ እኮ ነው። እና በጣም ውሸት፣ ግብዝነት፣ አውቃለሁ ባይነት፣ አውቅ ነበር እንደው በቃ ጠንቅቄ መርምሬ ነው የወጣሁት ምናምን ይላሉ። እንደዛ ግን አይደሉም። ከእውነት በሚናገሩት ነገር እንደዛ አይደሉም። ባይዋሹ ጥሩ ነው። ለእግዚአብሔር አይዋሽም፣ ለሃይማኖት አይዋሽም። እና እንደዛ ስናይ በጣም እናዝናለን በእውነቱ። በመጨረሻ እኛ ቤተክርስቲያን ውስጥ መሰዊያ ያለን ስንል መሰዊያችን ታቦትም ነው። አሁን ምን ይመስላችኋል? እንደዚህ እንላቸው ታቦት ነው፣ ግን ታቦቱ መሰዊያ ሆነ ወይም መሰዊያ ነበር ወይም ታቦት ሆነ ብለን ተቀየረ ምናምን የምንላቸው ይመስላችኋል? እንደዛ አይደለም። በብሉይ ኪዳን የነበሩ ብዙ መሰዊያዎች ነበሩ እና ዘሞስት ሳክሪድ የሆነው መሰዊያ ታቦቱ ነው። የመጨረሻው በዓመት አንድ ጊዜ ብቻ የስርየት ደም የሚቀርብበት እግዚአብሔር ከሕዝቡ ጋር የሚገናኝበት ይቅርታን የሚሰጥበት የመጨረሻው መሰዊያ ታቦቱ ነው። ከዚያ ውጭ ግን ሌሎች መሰዊያዎች ነበሩ በውስጥ ያሉ ማለት ነው። እና እነሱ በውጭ አሉ፣ ከዚህ ከታቦቱ ውጭ አሉ። የዕጣን መሰዊያ፣ የነሐስ መሰዊያ፣ እነዚህ በጉ በየቀኑ ጠዋት ማታ ሁልጊዜ መስዋዕት ይደረግ ነበር በእስራኤል። የጠዋት መስዋዕት አለ፣ የማታ መስዋዕት አለ። መስዋዕት አይቋረጥም በእስራኤል። እነዚህ ሁሉ መስዋዕቶች ግን በታቦቱ ላይ አልነበረም የሚቀርቡት ማለት ነው። በታቦቱ የሚቀርበው በዓመት አንድ ጊዜ የሚቀርበው መስዋዕት ብቻ ነው። ስለዚህ እነዚህ ሁሉ የሚቀርቡበት ደግሞ አፋዊ የሆኑ መሰዊያዎች ነበሩ። የእኛ መሰዊያ ሁሉንም የያዘ ነው፣ ሁሉም የሚጠቀለልበት ነው። ምክንያቱም በውጭ የሚቀርቡትም በውስጥ የሚቀርበውን መስዋዕት የክርስቶስ ምሳሌ ስለሆነ ከክርስቶስ የሚለይ የለም። በአጠቃላይ ዘኢንታየር ታበርናክል የብሉይ ኪዳኗን ድንኳን ብታዩት ሁሉም ስለ ክርስቶስ ነው የምትናገረው። በውጭ ያሉት መሰዊያ፣ በውስጥ ያለው ታቦት ሁሉም ስለ ክርስቶስ ነው። ስለዚህ ክርስቶስ የሚቀርብበት የክርስቶስ ስጋና ደም የሚሰጥበት መሰዊያ የሁሉም ምስጢር የያዘ ነው። ለዛ ነው ዕጣንም የሚቀርብበት። አሁን ካህናት ዕጣን ሲያሳርጉ ከጸሎት ጋር በዚሁ በመሰዊያው ነው እንጂ ሌላ የዕጣን መሰዊያ የሚባል የለም። እሺ፣ እንደ ብሉይ ኪዳን የዕጣን መሰዊያ የምናምን ብለን አንከፋፍልም። ሁሉም ስለ ክርስቶስ ነው። ዕጣኑ ክርስቶስ ነው ምንለው። ዕጣኑ ራሱ ክርስቶስ ነው ሲምቦላይዝ የሚያደርገው ማለት ነው። ዕጣኑ የቅዱሳንን ጸሎት የክርስቶስን መስዋዕትነት ነው የሚያመለክተው እና ቤተ መቅደሱን ደግሞ ሳንክቲፋይ ያደርገዋል። ምንድን ነው ስፔስ እግዚአብሔር በደመና በጢስ ምናምን በብሉይ ኪዳን ይገለጥ የነበረና ያንን አትሞስፌር የሚፈጥር ነው። ከፍጥረት ለዛ አገልግሎት የሚውል ስለሆነ ነው መስዋዕት የሚባል እንጂ ሌላ አይደለም። እና በአዲስ ኪዳን መሰዊያችን ሁሉንም የሚጠቀልል ነው። ታቦቱ ወደ ተቀይሮ ወደ መሰዊያ ሆነ ምናምን አይደለም። ሁሉም መሰዊያዎች ታቦቱን ጨምሮ በብሉይ ኪዳን ያሉት ሁሉ ተጠቅልለው አንዱ ነዋል። ሁሉም መስዋዕቶች ክርስቶስ ጋር ስለተጋጠሙ ማለት ነው። ሁሉም መስዋዕት ክርስቶስ ጋር ከተጋጠመ የክርስቶስ ስጋና ደም የሚቀርብበት መሰዊያ ታቦትም ነው መሰዊያም ነው። በብሮንዝ አልታር በነሐስ መሰዊያም የተመሰለ እሱ ነው። በዕጣን መሰዊያም የተመሰለ እሱ ነው። ሁሉም መሰዊያ በአንድ ወደ ክርስቶስ ስለሚያመለክት በዚህ ተጠቅለዛ ነው ቤተክርስቲያን አንዴ ታቦት አንዴ መሰዊያ የምትለው የሁሉም መጠቅለያ ስለሆነ ነው ማለት ነው። በአዲስ ኪዳን መሰዊያችን እንደ ብሉይ ኪዳን አይደለም፣ እንደ ታቦቱም አይደለም። ወደ ብሉይ ኪዳን ጎትተው የሚወስዱ እኛ ገና ብሉይ ኪዳን ላይ ያለን አስመስለው መሳል የሚፈልጉ ሰዎች አሉ እንደምታውቁት ማለት ነው። በጣም ሰብትል የሆነ ጦርነት ቤተክርስቲያን ላይ የሚከፍቱ ሰዎች አሉ እና በብዙ መንገድ ነው የሚዋጓት። አንዱ የሚዋጉበት መንገድ ቤተክርስቲያን ብሉይ ኪዳን ላይ እየቀረች አስመስለው ነው። ታቦታችን ብሉይ ኪዳንን ይመስላል። ብሉይ ኪዳንን የሚመስል ታቦት አለ ኢትዮጵያ ቤተክርስቲያን ውስጥ። 4 ሰው ነው የሚሸከመው። 10 2 ጽላት ውስጥ ይቀመጥበታል። ከዚያ 5ቱ ትእዛዝ በአንድ ጎን፣ 5ቱ ትእዛዛት በአንድ ጽሌ፣ 5ቱ በዚህ ተደርገው ነው የሚቀመጡበት።
እንደዚህ አይነት እሱ በታሪክ የአክሱም ጽዮን ያለችው እሱ በተለየ ሁኔታ ነው። ቤተክርስቲያን በየቤተክርስቲያኑ የምንጠቀምባቸው ያ ሂስቶሪካል ነው። ሌላ ሂስቶሪካል የሆነ ከታሪክ ጋር የተያያዘ ጉዳይ ነው። ግን በፍትሐ ነገሥታችን የታዘዘው መሰዊያ እንዴት ይሰራል፣ እንዴት ይደረጋል፣ እንዴት ነው የሚቀረጸው፣ እንዴት ነው የሚቀደሰው፣ እንዴት ነው የሚከብረው ያለው ዝርዝር ውስጥ የብሉይ ኪዳኑን በሚመስል መልኩ እሱን አስመስላችሁ ስሩ የሚል የለም። እንደዛ የሚል ንባብ የለም። እንደዛ አይገኝም ማለት ነው። የክርስቶስ ስም ነው የሚጻፍበት። እሱ ደግሞ ከጥንት ቤተክርስቲያን ጀምሮ ገና ከካታኮምፕ ጀምሮ የነበረ ነው። አልፋ ወኦ የሚለው የክርስቶስ ስም በካታኮምፕ በስዕሎች በመሰዊያዎች ላይ ምናምን ይጻፍ የነበረ ስም ነው። ራዕየ ዮሐንስ ላይ ያለ የተነሳው ክርስቶስ ራሱን የገለጠበት ስም ስለሆነ ማለት ነው። አልፋና ኦሜጋ እኔ ነኝ ብሎ ጌታ በራዕየ ዮሐንስ የተናገረው ስሙ እሱ ነው የሚጻፍበት። እሱም ለእሱ ነው ለክርስቶስ ስም ነው የምንሰግደው። ታቦቱን ራሱ መሰዊያውን የሚያከብረው ያ ስም ነው። ምክንያቱም አልቲሜትሊ መሰዊያ የክርስቶስ ምሳሌ ነው። የክርስቶስ ምሳሌ ነውና የክርስቶስ ምሳሌ ስለሆነ የክርስቶስ ስም በቅባ ሜሮን ከብሮ የክርስቶስ ስም ተጽፎበት የእዛ ለቅዱስ ቁርባን የሚሆን መሰዊያ ይሆናል ማለት ነው። በጳጳሳት ነው የሚከብረው። ጳጳሳት ነው የሚባረኩት። በጣም ከፍ ያለ ክብር ባለበት ሁኔታ አንድ ጳጳስ እንኳን ሳይሆን ጳጳሳት ከቀሳውስት ጋር ሆኖ በአንድ ላይ በትልቅ ክብር ነው ታቦት የሚከብረው ኮንሴክሬት የሚደረገው ማለት ነው መሰዊያችን እና እንደዛ ነው። ሌላው ብዙ ጊዜ የሚነሳው ምንድነው ታቦት ይዛችሁ የምትወርዱ ለምንድን ነው ይሉናል። መሰዊያ ይዛችሁ ታቦት ይዛችሁ የምትወርዱ ለምንድን ነው ይሉናል። እና በጥንት ቤተክርስቲያን ነገራችን ላይ ብዙ ፕሮሴሽኖች ነበሩ። ጥንታዊ የቤተክርስቲያን ስርዓት ነው። ቤተክርስቲያን ፐርሲኪዩት በምትደረግበት ዘመን፣ በስደት በነበረችበት ዘመን ለዚያ የሚመች አልነበረም። ግን ቤተ መቅደስ ውስጥ የሚደረጉ እንቅስቃሴዎች ነበሩ፣ ውደቶች ማለት ነው። ከዚያ በኋላ ግን ቤተክርስቲያን ነፃነቷን ስታገኝ ያ በውስጥ የነበረ ህይወቷን የተገለጠው የወጣው ማለት ነው። እና ይህንንም አሁንም ሌላ አንድ ፕሮቴስታንት የታሪክ ጸሐፊ ልንገራችሁ። ፊሊፕ ስካፍ የሚባል ታውቁታላችሁ። በጣም ብዙ መጽሐፍት የአበው መጽሐፍትን የተረጎመ ነው። አንግሊካን ይመስለኛል አይ ቲንክ። እሱ ሂስትሪ ኦፍ ዘ ክርስቲያን ቸርች በሚል መጽሐፉ 3ኛ ቮሊዩሙ ገጽ 465 ላይ ስለ ፕሮሴሽን እና ስለ ፒልግሪሜጅ ያነሳልና የጥንታዊት ቤተክርስቲያን ትውፊት የነበረ በተለይ ቤተክርስቲያን ከመከራ ዘመን በኋላ በስፋት ጳጳሳት ንዋያተ ቅድሳትን ይዘው ፕሮሴሽን ያደርጉ እንደነበረ ተጠቅሷል። እና እንደዛ ነው። በእርግጥ መሰዊያ ይዘው ይወጣሉ ሳይሆን ንዋያተ ቅድሳትን በአጠቃላይ ይዘው ይወጣሉ ነው። ለምንድን ነው እንደዛ የሚያደርጉት? ወደ መሰዊያው በኋላ እንመጣለን። ለምንድን ነው እንደዛ የሚያደርጉት የሚለውን ደግሞ በጣም ኢንተረስቲንግ ነገር ፖል ብራድሾ የሚባል ዘ ሰርች ፎር ዘ ኦሪጂንስ ኦፍ ክርስቲያን ወርሺፕ ዘ ሰርች ፎር ዘ ኦሪጂንስ ኦፍ ክርስቲያን ወርሺፕ የሚባል ኦክስፎርድ ዩኒቨርሲቲ ያሳተመው መጽሐፍ የጥንት ቤተክርስቲያን ስርዓት አምልኮ ያጠናበት ገጽ 217 ላይ ለምንድን ነው ጥንታዊቷ ቤተክርስቲያን አፋዊ የሆኑ ፕሮሴሽኖች፣ ውደቶች፣ እንቅስቃሴዎች ጳጳሳት መስቀል ይዘው ንዋያተ ቅድሳት ይዘው ክርስቲያኖች ወደ ውጭ እየወጡ ራሳቸውን መግለጽ የጀመሩ ለምንድን ነው ከዘመነ ሰማዕታት በኋላ የሚለውን ሲናገሩ ምን ይላሉ? በጣም ኢንተረስቲንግ ነገር ያነሳሉ። ፓጋኖቹ እነዚህ ጣዖት አምላኪዎቹ እንደዛ ያደርጉ ነበር። ፓጋኖቹ ብቻ ሳይሆን የዓለም መንግስታት ምንድነው ፓራድ ያሳያሉ አይደል? በቃ አካባቢውን ይቆጣጠሩታል፣ ይሰለፋሉ፣ ይንቀሳቀሳሉ። ጣዖት አምላኪዎቹም እንደዚህ ተሰልፈው ያደርጋሉ። እና ቤተክርስቲያን የፓጋን ቴሪቶሪውን መቆጣጠሯን ለማሳየት ነው ወደ ውጭ ወጣቸው ይላል። አሁን አስባችሁታል? ወንዞች፣ ተራሮች እነዚህ በቃ ባጋንንት በድሮ ዘመን የጣዖታት አጋንንት ዲያብሎስ ምንድነው ሰይጣን የሚያወራባቸው ሰው ጋር የሚገናኝባቸው እንደዚህ ተብሎ
የእሱ ቴሪቶሪ የሆኑ ቦታዎች ነበሩ። ቤተክርስቲያን የሆነ ቦታ ላይ ሆና ሌሎ ስፔስ ደግሞ የአጋንንት ቴሪቶሪ መስሎ ተስሎ ነበር እና ቤተክርስቲያን ልክ ነፃነቷን ስታገኝ ያንን አፈረሰች ማለት ነው። ወደ ውጭ መውጣት ጀመረች። ወንዞችን መባረክ፣ ተራሮችን መባረክ፣ በቃ አጠቃላይ ውጩን መባረክ የኔ ነው የእግዚአብሔር ነው የሚል ነው ማለት ነው። so it is reclaiming ዓለምን ሪክሌም የማድረግ ዓለምን የመውሰድ ከዲያብሎስ የመቀማት ነው። ሁሉም የእግዚአብሔር ነው የሚል ምድርን ለእግዚአብሔር በምልአ ምድር የእግዚአብሔር ነው ይችላል ዳዊት። ግን አጋንንት የተቆጣጠሩትን የመቀማት ጣዖት አምላኪዎች የተቆጣጠሩትን የመውሰድ እንደዚህ አይነት ነው ማለት ነው። ስለዚህ በጥንት ቤተክርስቲያን በህይወቷ የነበረ በተለይ ከነፃነት በኋላ ከዘመነ ሰማዕታት በኋላ ደግሞ በጣም የተስፋፋ ነው ይሄ እንቅስቃሴ። ስፔሲፊካሊ መሰዊያው ግን በኢትዮጵያ ቤተክርስቲያን በጥንት ቤተክርስቲያን በአንዳንድ ቤተክርስቲያኖች በግብጽ ቤተክርስቲያን ጨምሮ ነበረ። ከእንትን በፊት ከእስልምና በፊት የሚሉ ሰዎች አሉ። ለማንኛውም በእኛ ቤተክርስቲያን ዲቨሎፕ የተደረገን ቢሆን ይህ በጣም ደስ የሚል ነገር ነው። አንድ ነገር በሌላ ቤተክርስቲያን ዲቨሎፕ ሲደረግ የምናደንቀው በኢትዮጵያ ቤተክርስቲያን ዲቨሎፕ ሲደረግን የሚነቀፍ አይደለም። ምክንያቱም የኢትዮጵያ ክርስቲያኖች የተሻለ ነፃነት አላቸው። ባይዘወይ መሰዊያ ይዘው ወጥተው ለማደር ውጭ ቅዳሴ ለመቀደስ። ሌሎች ደግሞ በጣም በመከራ ውስጥ ያሉ ሲሆኑ ይፈራሉ። በመከራ ውስጥ ያሉ ሲሆኑ ይፈራሉ። ምክንያቱም ቅዳሴ ሲቀድሱ ለምሳሌ የሆነ አካል መጥቶ ቅዳሴያቸውን አቋርጦ መስዋዕቱን በቃ የሆነ በጣም ለማሰብ የሚዘገንን ነገር ሊደርስ ይችላል ማለት ነው። እና ነፃነት ያስፈልጋል እንዲህ አይነት ለማድረግ እና ኢትዮጵያ ነፃነት ያላት ሀገር ስለሆነች ቅዳሴ ቀድሳ በወንዞች ዳር ሄዳ የክርስቶስን ጥምቀት አስባ ሌሊት ቅዳሴ ቀድሳ አቁርባ የምትመለስ ነው የኢትዮጵያ ቤተክርስቲያን ማለት ነው። እና ኢትስ ቬሪ ቢዩቲፉል ማለት ነው። እነሱ ግን ያው መስቀሉን ምኑን ይዘው ይወጣሉ፣ ሌሎች ንዋያተ ቅድሳትን ማለት ነው። ተንቀሳቃሽ መሰዊያዎችም አሏቸው። በኢስተርን ደግሞ የተቀደሰ ልብስ አላቸው። ምንድን ነው የሚሉት የሆነ ስም አለው እና እነሱም ቢሆን ተንቀሳቃሽ እንትኖች አሏቸው ማለት ነው። ስለዚህ ቤተክርስቲያን ቅዳሴ ስለምትቀድስ በዋናነት ታቦት የሚወጣበት ምክንያት እኮ ያው በጥምቀት ታቦት በሚወጣበት ቦታ ቅዳሴ ስለሚቀደስ ነው። ደግሞ ቅዳሴ ያለ መሰዊያ ይቀደሳል? መሰዊያ ሳይኖር ቅዳሴ ይቀደሳል? አይቀደስም። ስለዚህ ቤተክርስቲያን መሰዊያ ይዛ ወጣ ቀድሳ ወንዞችን ቀድሳ ባርካ የክርስቶስን ጥምቀት አስባ ትመለሳለች። ሌሎችም እንደዚሁ የዘመን አስተርእዮ በዓላት የመገለጥ ዘመን ክርስቶስ ሰው የመሆኑ የሥላሴ ምስጢር የመገለጡ ዘመን የሚታሰብበት ስለሆነ በዓላቶቿ ሁሉ በውጭ በአፋ ናቸው። የመገለጥን ለማሳየት ሕይወቷን ለመግለጽ የመለኮት ምስጢር መገለጡን ለማሳየት በአፋ በውጭ። በነገራችን የዘመን አስተርእዮ የሚባለው ጥንታዊ ትውፊት ነው። በጥንት ክርስቲያኖች ሁሉ የነበረ ነው። ጥንታውያን ክርስቲያኖች ልደትና ጥምቀትን ብቻ ሳይሆን ቀናትን ነበር የሚያከብሩ። ረዥም ቀናቶችን ነበር የሚያከብሩ። ማለት ጥምቀትና ልደትን ብቻ አክብረው አይደለም፣ እንደ ሲዝን ነው የሚያዩት፣ የመገለጥ ዘመን ብለው ማለት ነው። እና ቤተክርስቲያን ያንን ጥንታዊ ትውፊት ይዛ ነው ይህን የምታደርገው ማለት ነው። አፋዊ በዓላት ከጥንት ፕሮሴሽኖች ዲቨሎፕ ያደረጉ ናቸው ለማለት ነው። ለመጨረሻ የምናነሳው ለምንድን ነው ታቦት ታዲያ የክርስቶስ ምሳሌ ከሆነ የክርስቶስ ምስጢር የሚፈጸምበት የሥጋው ደሙ ምስጢር የሚፈጸምበት ከሆነ መሰዊያቸው ላይ ለምንድን ነው የቅዱሳን መታሰቢያ የሚደረግበት የሚል አለ። እንግዲህ የቅዱሳን መታሰቢያ ከአልታሩ ጋር የሚገናኘው በራዕየ ዮሐንስ ነው። ራዕየ ዮሐንስ ምዕራፍ 6 ላይ የሰማዕታትን አጽም የሰማዕታትን ነፍሳት ይቅርታ በመሰዊያው ስር አየሁ ይላል። ምንድነው ያገናኛቸው ሰማዕታትና መሰዊያውን? እሺ በሲምቦሊካሊ እነሱ ከክርስቶስ መስዋዕት ጋር የተሳተፉ መሆናቸውን ያሳያል። በሰማዕትነታቸው ክርስቶስን የመከተል የክርስቶስን መከራ እሱን መስቀል የተሸከሙ መሆናቸውን ለማሳየት ነው። ስለዚህ ጥንታዊቷ ቤተክርስቲያን ይህንን ይዛ የሰማዕታት በዓል ሲከበር በሰማዕታት መቃብር ላይ ቅዱስ ቁርባንን መስዋዕት መሰዊያ አድርጋ ታከበር ነበረ በዓላቸውን ማለት ነው። ከዚያ በኋላ ደግሞ አጽማቸው የከበረ ነው። ትንሣኤን የሚጠብቅ ነው የነሱ አጽም። ዝም ብሎ ይሄ
የሰማዕታት አጽም የቅዱሳን አጽም ዝም ብሎ የከሰረ የበሰበሰ የጠፋ ነገር አይደለም። የእነሱ አጽም ትንሣኤን የሚጠብቅ የከበረ ነው ብላ ትንሣኤን ለመስበክ ነው። ይህ የተቆራረጠ በእንስሳት የተበላ በመጋዝ የተሰነጠቀ ሰውነታቸው ትንሣኤን የሚጠብቅ የትንሣኤን ክብር የሚጠብቅ ነው፣ የከበረ ሰውነት ነው ያላቸው ስትል በመቃብራቸው ላይ በአጽማቸው ላይ ቅዳሴ የተቀደስ ነበር፣ እሱን ለማክበር ማለት ነው። ከዛ በኋላ አጽማቸውን እየወሰዱ እንደዚህ በጣም ቤተክርስቲያን እየሰፋች ስትመጣ ከአጽማቸው እየወሰዱ ደግሞ በመሰዊያው ላይ ማድረግ፣ ከዛ በኋላ ደግሞ እሱም ሲያስቸግር ደግሞ የቅዱሳኑን ስዕል ወይም ስማቸውን በመሰዊያው ላይ መጻፍ፣ እንደዛ ነውና መሰረቱ ራዕየ ዮሐንስ ነው። ከመሰዊያው ጋር ሰማዕታት ተያይዘው ስለተነገሩ ማለት ነው። ዕብራውያን ምዕራፍ 13 ላይ ይመስለኛል ይሄ መሰዊያ ይቅርታ፣ ምዕራፍ 12 ነው አይደል? መሰዊያ ያለን የሚለው ምዕራፍ 13 ላይ እዛ ዝቅ ብሎ እንግዲህ ነቀፌታውን ተሸክመን እኛም ወደ ውጭ እንውጣ፣ በዚህ የምትኖር ከተማ የለችንምና ይላል። ስለ መሰዊያው ካወራ በኋላ የክርስቶስን ነቀፌታ ተከትለን እንውጣ ማለት ምን ማለት ነው? አያችሁ፣ የቅዱሳን ሕይወት የክርስቲያኖች ሕይወት ከክርስቶስ መሰዊያ ጋር የሚያገናኘው ነገር አለ። ይህ ኮሚኒየን ኦፍ ሴይንትስ ቅዱሳን ክርስቶስን የሚመስሉት በሕይወት ነው እና ያንን ለማመልከት ነው፣ የቅዱሳንን ህብረት ለማሳየት። በቅዱስ ቁርባን ላይ የተመሰረተ ህብረት ነው። ይሄ ደግሞ የቅዱሳን ህብረት በቁርባን ላይ የተመሰረተ ነው። ዩካሪስቲክ ነው። አንድ ህብስት፣ አንድ ጽዋ። ስለዚህ አንዲት ቤተክርስቲያን ብሎ ቅዱስ ጳውሎስ እንደተናገረው ለምን ትከፋፈላላችሁ እንዳለው፣ ስለዚህ ከአንዲት ቤተክርስቲያን መገለጫ ቁርባን ስለሆነ የቅዱሳንን ህብረት ለማሳየት ነው እንጂ መሰዊያው የክርስቶስ ነው። የሚሰዋበትም የክርስቶስ ስጋና ደም ነው። የቅዱስ ሚካኤል መታሰቢያ የተደረገበት ወይም የሰማዕቱ ቅዱስ ጊዮርጊስ መታሰቢያ የተደረገበት መሰዊያ የቅዱስ ጊዮርጊስ ሰውነት አይደለም የሚሰዋበት፣ የክርስቶስ ነው። የክርስቶስ ስጋና ደም ነው። የቅዱስ ጊዮርጊስ ዕለት አራዳ ጊዮርጊስ ሄዳችሁ ቅዳሴ ብታስቀድሱ ካህኑ የሚለው ይሄ የቅዱስ ጊዮርጊስ ስጋና ደም ነው አይደለም የሚለው። ምንድን ነው የሚለው? አምን ከመዝንቱ ስጋው ወደሙ ለአማኑኤል አምላክነ፣ ይህ የአማኑኤል የአምላካችን ስጋና ደም እንደሆነ አምናለሁ እታመናለሁ። ለምዕመናን ሲያቀብል ምንድን ነው የሚለው? የቅዱስ ጊዮርጊስ መስንትን ምንድን ነው? ስጋና ደም ብሎ ነው የሚያቀብለው። ለምዕመናን ሲያቀብል ምንድን ነው የሚለው? ለምዕመናን ሲያቀብል ምንድን ነው የሚለው? ስጋው ወደሙ ለአማኑኤል አምላክነ፣ የአማኑኤል የአምላካችን ስጋና ደም ነው። አሜን ይላል ምዕመናን። በእውነት አምናለሁ። ስለዚህ እንደዚህ ነው እና እግዚአብሔር ቃል ገብቶላቸዋል ደግሞ ለቅዱሳን በቤቴ መታሰቢያ እሰጣቸዋለሁ። ልጅ ስላልወለድን ስማችን በምድር ላይ የማይነሳ ሆነ ብላችሁ እንዳትጨነቁ። አያችሁ፣ ሰማዕታት ልጅ አልወለዱ፣ እንደኛ በልጅ ልጅ በምናምን አይጠሩም። የወጣትነት እድሜያቸውን ለእግዚአብሔር የሰጡ በሰማዕትነት ያሳለፉ ቅዱሳን ቤት ንብረትን መስርት፣ ትዳርን መስርት፣ ስማችን በልጃችን በልጅ ልጃችን ይጠራ ያላሉ ቅዱሳን እግዚአብሔር ምን አላቸው? እናንተ በቤቴ መታሰቢያ ያላችሁ፣ በቤቴ መታሰቢያ ያላችሁ ብሏቸው እና እግዚአብሔር የሐዋርያትን ስም በኢየሩሳሌም ሰማያዊት ላይ ጽፎ ይል እንዴ? የሐዋርያት ስም እኮ በኢየሩሳሌም ሰማያዊት ላይ በበሮቿ ላይ ተጽፏል። ራእይ 22 ላይ አንብቡ። የ12ቱ የእስራኤል ነገድ ስምና የበጉ ሐዋርያት ስም በደጆቿ ላይ ተጽፈዋል ይላል። በኢየሩሳሌም ሰማያዊት የሐዋርያት ስም ከተጻፈ በመሰዊያው ላይ መጻፉ አሁን ማንን ነው የሚያናድደው? በኢየሩሳሌም ሰማያዊት ደጆች ላይ ስማቸው ተጽፏል እኮ። በኢየሩሳሌም ሰማያዊት ደጆች ላይ ስማቸው ተጽፏል እና እግዚአብሔር የዘላለም መታሰቢያ ሰጥቷቸዋል ማለት ነው ለቅዱሳን። እና ያንን ቤተክርስቲያን የእግዚአብሔር መንፈስ ያለባት ያ በነቢያት አድሮ ቃል የገባው እግዚአብሔር አምላክ አሁንም የሚሰራባት ስለሆነች የቅዱሳን መታሰቢያ ይደረጋል እንጂ መሰዊያው የእግዚአብሔር መሰዊያ ነው። መሰዊያው የእግዚአብሔር መሰዊያ ነው። መስዋዕትም የሚቀርብ ለእግዚአብሔር ብቻ ነው። በጣም አረዝምኩ እንዴ! ወደ 40-50 ደቂቃ በላይ ይቅር በሉኝ። እንግዲህ ትንሽ መነሻ አቀርባለሁ ብዬ ጀምሬ 40 ደቂቃ ሌክቸር፣ አንድ ክላስ ሌክቸር ሆነ ማለት ነው።
ስለተከታተላችሁኝ ስላዳመጣችሁኝ እግዚአብሔር ይስጥልኝ። ጨርሻለሁ። አረጋ በረከት እንዴት አለ? እንዴት አላችሁ? ሁላችሁም እንደምን ሰነበታችሁ? ቃለ ሕይወት ያሰማልን በረከት። አሜን አሜን። ረዘመ አይደል? ትንሽ እንግዲህ ናቲ ሰላም በለን። ሁለት ሀሳብ ሰውያና ቁርባን አንድ ላይ ስላቀረብኩ ተገቢ ጊዜ ነው። ያው ትንሽ ሰፋ ያለ ስለሆነ ነው። ናቲ ዲያቆን ስዩም ሰላም በለን እናገባባቸው። መምህር በረከት እንዴት ኖት? ሰላም ብያለሁ። ቃለ ሕይወት ያሰማልን። ደስ የሚል ትምህርት ነው። ብዙ ትምህርት አግኝተናል። እግዚአብሔር ያክብርልን። ቃለ ሕይወት ያሰማልን። አሜን አሜን። ናቲ አሜን። አብሮ ይሰማን። ዲያቆን ስዩም መምህር እንደምን አላችሁ? እንዴት ናችሁ? ሁላችንም ሰላም ብያለሁ። አሜን። እሺ፣ ስለዚህ ሀሳብ ስጡበትና ጥያቄ ያላችሁ ሰዎች ካሉ አስገብተን ጥያቄ እንቀበላለን። ለትንሽ ለአንድ ለ30-40 ደቂቃ ወደሚቀጥለው ወደ አረጋ ጉዳይ ከመሄዳችን በፊት ከዛ በፊት ግን እስኪ አንድ 5 ደቂቃ ወስደን እናረጋም እናናትም ነስዩምም ሀሳብ ስጡ። ርዕሱ ሸፍኗል ስም እያሉ ነው። አስተካክለው በረከት። አሁን የተስተካከለ መሰለኝ። ምን ይስተካከላል? የኔን ስም ሸፍነህ እኔ ሸፍነህ። ኦኬ ስም ሸፍነው አልሸፈነም። ከእንትኑ ጋር ነው። ትክክል ነው። ልክ ነህ። አልሸፈንም። እኔ ስሜን ራሱ ማንበብ አለ። የተሸፈነ መስሎኝ። አይገርምም? ለስሜ ጠንቃቃ ነኝ። ከታች ምን ብናረግ ጥሩ የሆነ መሰለህ በረከት? እኔ እንደማስበው ረጅም ሌክቸር ስለሆነ ይሄ የዛሬውን ውይይት በዚሁ ላይ ፎከስ ብናደርግ እስከሚደክመን እና እስከምንጨርስ ባይ ነኝ እኔ። ይሻላል። እሺ፣ ያው እንደዛ ነው መሆን ያለበት። የሆነ ሁሉንም ነካ ነካ ከምናደርግ ሀሳቦቹን እያደማን ጥያቄ ያላቸው ሰዎች እየጠየቁ በተለይ ደግሞ ከፕሮቴስታንት እና ከሌላ ቤተ እምነት ያሉ ከኛም ጭምር ያልገባው ሰው ጥያቄ እየጠየቀ ኤክስፓንድ እያደረግ ነው ማለት ነው። ጠለቅ አድርገን እንሄድበታለን ጊዜ እስከሰጠን ድረስ። ከዛ ሌላውን ደግሞ በሌላ ጊዜ የምንሄድበት ቢሆን ይሻላል። ሁለቱም ትልልቅ ሀሳቦች ስለሆኑ ለምን እናስተፋፍጋቸዋለን አንድ ላይ? ጥሩ ነው። በጣም ጥሩ። እሺ ይሁን፣ እንደዛ ይሁን። በቃ የሚቀጥለው ሳምንት የኛው እናደርገዋለን። የሚቀጥለው ሳምንት የምልጃ ምናምን ጉዳይ ብዬ ነበር። እሱን ወደዛ ወይ ሸሻ እናደርገዋለን። ችግር የለም። እሱም መሆን ይችላል። አሁን ስለ መዳን ራሱ እኔ እንዳወራው ያወራንበት ተደጋጋሚ ስላልነሳ ነው። በቃ እዛው ነው ሮቴት የሚያደርገው የሚሽከረከረው። ኢንፋክት ነገረ ቁርባንንም ወይም ደግሞ ሚስጥረ ቁርባንን በተመለከተ በሰፊው ተወያይተንበታል። ካሁን በፊትም ስለ መስዋዕት አቅርበሃል አንተ። እንደውም በጣም ቆንጆ ስዕልም ሁሉ ይዘህ መጥተህ ነበረ ዲሞንስትሬት ማድረግ ያስታውሳለሁ። የብሉይ ኪዳን መስዋዕትና የአዲስ ኪዳን መስዋዕት በተመለከተ አሁን የቁርባንን በተመለከተም እንደዚሁ በተደጋጋሚ ተነስቷል። ምክንያቱም ጥያቄዎች በየጊዜው በተነሱ ቁጥር ሪአክት ማድረጋችን ስለማይቀር ማለት ነው። ሰውም ኢቮልቭ ያደርጋል። ጥያቄዎችም ኢቮልቭ እያደረጉ በተደጋጋሚ ይመጣሉ። ሪአክት ማድረጋችን አይቀርም። ኦልሬዲ ካሁን በፊት አይተነዋል ብለን ስለማንል ማለት ነው። ስለዚህ እያደማን እያልነው እያስተማርነው እንሄዳለን። ዛሬ የተማረው ለሚቀጥለው ሳምንት ላይ መጣ ይችላልና ደግሞም ቃለ እግዚአብሔር እንደምታውቀው ዛሬ ብትናገረው ለሚቀጥለው ሳምንት ስትናገረው ሌላ ነው የምትናገረው። ደግሞ ያንን አትናገረው። ኤክስፕሬሽኑ ይለያያል፣ ሀሳቡ ይለያያልና አይ ቲንክ ዛሬ የኛው ላይ ሰፋ አድርገን ወይም ጥያቄ ያላቸውም ከተጋራኒም ከኛም ሰው የኛም ሰው የማይገባው ጭምር ጥያቄ ጠይቆ ብንሄድበት የሚል ሀሳብ አለኝ።
በዚህ ከተስማማን ምናልባት መጀመሪያ አንተ ለዚህ መነሻ የሆነ ነግራይ ነበር። ምናልባት መጀመሪያ አካባቢ አንስተዋል በረከት ባለፈው ያደረግነው ከአንድ ቤት ውስጥ ከአንድ ያ በተደጋጋሚ ስለምንሳ ኤቢም እያለ ነበር ከታች ባይዘው አንተ እያስተማርክ ኤቢ ከታች ነበርና ጥያቄ እየጠየቀ ነበር። እንደውም የማን ነበር የቀሌሜንጦስን እንድታነበው ፈልጎ ነበር። ከቀሌሜንጦስ ተከ ስለነበረ ስለ ቅዱስ ቁርባን እንግዲህ በቅዱስ ቁርባን እኔም እንደው ሐሳብ ለመጨመር ቅዱስ ቁርባንን በተመለከተ መሰዋያውም ይሁን ቅዱስ ቁርባን ዛሬ በአጋጣሚ ስለ ነገረ ክርስቶስ ማን ነው ስለ ስጋዌ ወይም ስለ ኢንካርኔሽን ወይም ደግሞ በአጠቃላይ ኢንቮኬሽን ክሪኤሽን ወይም ደግሞ ማን ነው ኢንቮኬሽን ማለት የመጀመሪያ ሰው መጠራት ማለት ነው። ከዛ ደግሞ ኢንካርኔሽን ከዛ ክሩሲፊኬሽን እና ሪዘረክሽን የሚሉን የአራት ነገሮችን በአጋጣሚ የማየት ድሉ ነበር ከመሸም ቢሆን ማለት ነውና እዛ ላይ ሳይ አንዱ ያስገረመኝ ነገር በጣም ሆሊስቲክ የሆነ የቤተክርስቲያን የመስዋዕት አቀራረብ አንድ ሊቅ ያብራራ ነበርና የብሉይ ኪዳን መስዋዕት ያነሳል። አንተ ቀደም ብለህ ነበር የብሉይ ኪዳን መስዋዕት እኮ የሚጣል አይደለም የሚበላ ነው ብለሃል። ኢንፋክት የብሉይ ኪዳን መስዋዕት የሚቃጠል መስዋዕት አለ። ለምሳሌ ስጋው ይቃጠላል አይደለ? ከታረደ በኋላ በዛ በመቃጠል ውስጥ ጭስ ይጨሳል ማለት ነው። ያ የሚጨሰው ጭስ ወደ ላይ ነው የሚሄደው እና ትርጉሙ መስዋዕቱ ያ ጭስ የሚቀርብለት ለእግዚአብሔር ወደ ላይ ያርጋል ነው ማለት ሐሳቡ። መስዋዕቱ ወደ ላይ ነው የሚሄደው ነው ኢምፕሊኬሽኑ። እና በአዲስ ኪዳን እንደውም የዛን ምሳሌ አድርጎ ያመጣው በአዲስ ኪዳን ቤተክርስቲያን ደግሞ ዕጣን አላት። ዕጣን ታጤሳለች ቤተክርስቲያን እና የሚቀርበው የዕጣን መስዋዕት ወደ ላይ ያርጋልና በአንተ ቀደም የጠቀስከው እመቤታችንን ዕጣን ኢቲ ማርያም መስመዘውስ ተከርሳ ማለት በውስጧ የዘይት ሚያዝ በጣም የሚሸት እምኩሉ ዕጣን ይላል። ዘወለደቶ መጻ ዋዳነን ነው የሚለው አይደል? መጥቶ ያዳነን እሱን የወለደች በውስጧ በማህፀኗ ውስጥ ያደረው ከዕጣኖች ሁሉ የሚሸት ማለት በጣም የላቀው መስዋዕትን እሱን የያዘች እመቤታችን ዕጣን ናት ይላታል። ተመልከት፣ ዕጣን የሚሸት ነው። ግን ደግሞ እሷ የያዘችው ደግሞ በማህፀኗ ያደረው ደግሞ ያኛው ዋናው ከሁሉም ዕጣኖች ሁሉ የሚሸተው ዋናው ዕጣን ክርስቶስ አለ መጥቶ ያዳነን ነው የሚለው ቅዳሴያችን። በጣም አስገራሚ ነው። እና ይሄንን ራሱ ክርስቶስን መስዋዕት አድርገን በምናከብርበት በቅዳሴ ላይ የምናቀርበው ሌላ ምስጋና ነውና በቅዳሴያችን ላይ በርካታ መስዋዕት ይቀርባሉ። መስዋዕት አንዱ የዕጣን መስዋዕት ይቀርባል። ቅድም እንዳንተም እንዳልከው ዋናው መስዋዕት ክርስቶስ ራሱን መስዋዕት አድርጎ ብቸኛ አዳኝ ሆኖ ዓለም እግዚአብሔር ከዓለም ጋር የታረቀበት መንገዱ ነው። አዳኝ ሆኖ ክርስቶስ ራሱን መስዋዕት አድርጎ የምንቀበልበት ነው። እሱ መስዋዕቱን የቀረበበት ነው። ስጋና ደሙን የሰጠን ነውና ይሄ የጸሎተ ሐሙሱ ራሱን አሳልፎ ዓለም ሁሉ ከዚህ የስጋዬ ነው ለዘላለም ድነት የሚያደርግ መካከላችሁ ቃል የሚያደርግ የሚለው ቃል ኪዳን የሰጠበት በጸሎተ ሐሙስ ላስት ሳፐር የሚባለው የመጨረሻ እራት የሚባለው እሱን ስጋና ደም አድርጎ የሰጧቸው ለዘላለም ድነት ይሆን ዘንድ የሰጣቸው ያ መስዋዕት ነው። እንግዲህ ቤተክርስቲያን ዕለት ዕለት የምትሰዋው ማለት ነው። ያ መስዋዕት ደግሞ በዕለተ ሐሙስ የቀረበ ግን ደግሞ በዕለተ እሑድ ደግሞ በታላቋ ሰንበት ደግሞ የተነሳና በኋላ የሚያረገ ማለት ነው። እና ይሄ በጣም ኢንተርትዋይን እንደሆነ ማለት ብዙ ነገሮችን ያስተሳሰረ እንጂ ቅድም እንደተባልነው ለመታሰቢያ ብቻ የሚባል እና ለሜሞሪያል አይደለም። ሜሞሪያል አለው በውስጡ ግን ደግሞ ቢዮንድ ሜሞሪያል ደግሞ ሪል ፕሬዘንስ ኦፍ ክራይስት አለው በመካከሉ የክርስቶስ በመካከሉ ራሱ ክርስቶስ እንቀበለዋለን ማለት ነው። እና ደግሞ እሱ አክቲቭ ነው ሁሌም። ቅድም መብል መጠጥ ብለዋል አንተ። እውነተኛ መብል እውነተኛ መጠጥ ነው ይላል። ፋክት መጽሐፍም ይለዋል መብልና መጠጥ ነው። ግን ይሄ እውነተኛ መብልና እውነተኛ መጠጥ ሰዎች በልተውት የሚያስርብ ጠጥተውት ደግሞ የሚያስጠማ ሳይሆን ዘላለማዊ ሕይወት የሚሰጥ ነው።
እና የመስዋዕቱ ነገር በጣም አስደናቂ ነው። ግን ፕሮቴስታንቱ በተለይ ደግሞ እና ኢቫንጀሊካሉ ሌሎች ከትራዲሽናል ቤተክርስቲያን ውጭ ያሉት አካላት ኢንፋክት ቅድም ያልከውን መስዋዕቱንም መሰዊያውንም አማናዊ ብለው ከተቀበሉ ችግር ስለሚፈጠርባቸው የአፖስቶሊክ ሰክሴሽን ስለሌለ ወይም ደግሞ ክህነት ስለሌለ ያንን ማቅረብ ስለማይችሉ the only way ይሄንን ሪል ፕሬዘንስ አይደለም ሜሞሪያል ነው ብለው ዲግሬድ ማድረግ ወይም ዲሚን ማድረግ የተለየ ነገር ማለት እንደ አንድ ሶሉሽን ሊወስዱት ይችላሉ። ሪል ነው ካሉ እንዴት ነው የምታቀርቡት? እንዴት ነው የምትቀበሉት? እንዴት ነው የምትገልጡት የሚለው ነገር ስለሚመጣ እሱን ለማድረግ ደግሞ ሌሎች ነገሮች ይቀሯቸዋል። ቅድም እንዳልከው አልታር የለም፣ መሰዊያ የለም፣ ካህን የለም፣ መስዋዕት የሚያቀርብ የለም፣ ክህነት የለም። ይህ ሁሉ በሌለበት ሪል ነው ብሎ ብቻ ዝም ብሎ ማመን በራሱ በቂ አይደለም ማለት ነው። ሪል ነው ብለው የሚያምኑ አሉ፣ ግን ደግሞ ክህነት ከሌላቸው ምን ሪል በማለት ብቻ ምንም ሪል ሊሆን አይችልም። ሁሉ ነገር የተሳሰረ ስለሆነ አይ ቲንክ አንዱ እሱ ይመስለኛል ዲናይ ማድረግ ፍሮም ዘ ጌት ጎ እንደ አንድ መፍትሄ ተወስዶ ልታየው ትችላለህ ማለት ነው። ኤቢ ስላለ ከታች ፕሮባብሊ ኤቢንም ልጋብዘው ትችላለህ መግባት ከቻለ። ጋብዣዋለሁ፣ ከቻለ ጋብዣዋለሁ። ኤቢ አሁን መሸሽ ጀምሯል። እየሸሸን ነው ወይም እያፈገፈገ ነው። ፖለቲካው አስቸገረው መሰለኝ። ፖለቲካውን የቲክቶክ ፖለቲካን ካልተቋቋመ ምኑን አደገው? ምኑን ለክርስቶስ ተዋጊ ወታደር ሰባኪ ወንጌላዊ ሆነ? ከምትሸሽ ከምታፈገፍ የቲክቶክ ፖለቲካ እኮ የመጨረሻው ፖለቲካ እኮ ነው። አልቲማተም ነው። ኤቢዛ ጀግነን አስወርተን ስንልከው በኋላ የወርድና ለብቻው ገብቶ ያለቃቅሳል ይመስለኛል። አሁን ገብቷል እኛ ጋር። ለማንኛውም ቻለው እንግዲህ እነቀርጠው ቆጥልን ቻላቸው ይላል። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ብያለሁ። ደህና ነኝ ኤቢ። ደህና ነኝ። እንዴት ነህ ዶክተር አረጋ? ሰላም ነው ወይ? ተመለስክ? ሀገር ገባህ? አዎ ቆየሁ። ሀገሬ ገብቻለሁ። ለዛ ነው በመፍራትና በመንቀጥቀጥ ውስጥ እያገለገልክ። ሀገር ላይ እንፈራለን። አሁን ደግሞ ቪዛችንም ቬትድ እየሆነ ነው። ልክ ነህ። አስቸጋሪ ነው። ቬትድ እየሆነ ምርመራ ላይ ነን። 5 ሶላሮችን እያወራን ነበረ። 5 ሶላር 5 ሶላር አያገባኝም። 2 ጨምራ አንተ ብላለች አንዷ ሴትዮ። እናንተ ፓስተር አይቼዋለሁ። የአንተ ፌስቡክ ላይቸው በቃ በጣም የደከመኝ። ግን 5 7 ቢሆኑ አሪፍ ነበር። በዕብራውያን ፍጹም እንዳይሆን እኮ በራእይ በዮሐንስ ራእይ ሴትዮዋ በጣም እሷ አይ ቲንክ የምትድን ይመስለኛል። በጣም የዋህነች። ሶላር እኮ ነው የምትለው። ባይዘው አያገባኝም ስለእናንተ ሶላር ብላለች። ይገባሃል ትለዋለች። ደግሞ ሰምተው ከሆነ አንተ 5 ሶላሮች ይገቡሃል ትለዋለች። እያንቀጠቀጠኝ ነው ትላለች። ደግሞ በመሀል እያንቀጠቀጠኝ ነው፣ በቃ መንፈስ ተናገር እያለኝ ነው ትላለች። ወይ መከራ። ግን ያው ቲክቶክ ማያሰማን ነገር ዛሬም ያንቀጠቅጣልና ምን እንደሚያንቀጠቅጣቸው አሁን ይህን ሰዎች አይ ቲንክ ሪሊ ግን እየተንቀጠቀጠች ነው ብለህ ታምናለህ? ኤቢ ለምሳሌ እንደው ሪል ማለት ቢሆነስት እኔ አላየኋትም። ቪዲዮ አለው ጭራሽ ኖ እያለች ነበረ። እኔ አሁን እየተንቀጠቀጥኩ ነው ልባርክ ነው ምናምን እያለችው ትባርከዋለች። እና ዲዩቲክ እየተንቀጠቀጠች ይመስላል። አይ እኔ እንጃ። እንደዛ አይነት መንፈስ አለ የሚያንቀጠቅጥ። እኔ አይቻቃለሁ እንደዛ የሚሆኑ ግን እኔ ሁኛ አላቅም። ቢያንስ እኔ አላቅም። ሰው በብዙ ምክንያት ሊንቀጠቀጥ ስለሚችል ያ ይዛራል። አንተን ገና አላገኘህም ማለት ነው። መንፈስ መናፍስት አለ። ያ እንዴ ከዚህ በላይ
ከዚህ በላይ እኔ እነዛ በጣም የሚጮሁት ሰዎች መካከል በጣም የሚጮሁት በጣም ከመጠን በላይ የሚጮሁት ውስጥ ብገባ ፕሮባብሊ ልንቀጠቀጥ እችላለሁኝ። ራሱ እኮ ጩኸቱ እኮ ኦብሴሽን ይፈጥራል ታውቃለህ አይደል? ጭንቀት ምናምን ነገር የስነ ልቦና ጫና ያሳድራል። ካልተንቀጠቀጥክም ችግር አለብኝ ብለህ ልታስብ ትችላለህ። እንዲህ ምን ያስፈጥጣል ትባላለህ። አስፈጥተህ ኤቢን አስጨፈጨፍከው ተወረገ። እነዚህ ልጆች ጋር ገብቶ እኛን ሲሰድበን እየዋለ ተብሎ ይወቀሳል። ኤቢ በጣም ነው የሚወደው። አይ እንደዛ እንኳ አይሉኝም። እኔ ይሄንን እንኳ ብዙ የሚደግፍ ሰርክል የለኝም። እንደዚህ የብደቱን ምናምን እንደውም ዛሬ የሆነ ነገር ብለህ ገርሞኛል። ባይዘው እሱ ነገር እንደውም እንዳያስቀጣ ይልቅ ምን ላድርግ፣ በቃ አንድ ትምህርት ቤት የሆነ ኮርስ ልሰጥ ሄጄ ከዛ በቃ እንደዛ አይነት ማዕረግ ያለው ሰው ገጥሞኝ በጣም ተገረምኩና ኢትዮጵያ ውስጥ አለ ማለት ነው። ፒኤችዲ የሚሰጥ አንድ ትምህርት ቤት አለ። አንድ ትምህርት ቤት አለ። ቅድስት ሥላሴ እንግዲህ ታውቃለህ። ስለ ቅድስት ሥላሴ መቼም እነ ፕሮፌሰር ጌታቸው ኃይሌን እነ ታደሰ ታምራትን ያላፈራው ሊቅ የለም። እነ ጓለ ገብረ ዮሐንስ የመሳሰሉ ኢትዮጵያን የሃርቫርድ ኢኩቫለንት የሆነ ዩኒቨርሲቲ ፒኤችዲ ሳይጀምር የዩ ጩፋ ኮሌጅ ጀመረ ነው የምትለኝ ፒኤችዲ? ኧረ ብቻ ግራ ያጋባል ያለው ነገር። በእርግጥ ብዙ ሰው በጣም ተገርሟል። ማለት አሁን እንግዲህ ታውቀዋለህ ፒኤችዲ ምን ስታንዳርድ ማሟላት እንዳለበት